ጠፋብኝ። ዛሬ አራተኛ። አዎ ጠፋብኝ። የት ያለቅሽ ነው እንዴ? ሌላ ሀገር እየወጣ ጠፋብኝ። ወሰዱት። ትናንት ጎንደር ደርሰው ባየር ጎንደር ደርሻለሁ። ከጎንደር ወዴት እንደወሰዱት አይታወቅም። እኔ የምኖረው አርሲ በቆጂ ነው። ከአርሲ በቆጂ ነው እናቴ ጋር ነው የሚቀመጠው። ልጁ አላብሰባት ያሳደግኩት ልጅ ነው። አንድ ወንድና አንድ ሴት ነው ያለኝ። ልጁ ገና ነው። በፊት ወደ ዱባይ አንጪ ሲል እደግና 20 ዓመት ብላ አመጣለሁ ችግር የለም ሲረጋጋ ሁሉም ነገር አልኩት። ከዛ ሁሌ የሚዝትብኝ ነበር እና ትምህርት ላይ ነው። እሑድ ዕለት ጠዋት እናቴ ቁርስ እያዘጋጀው ገንፎ እየገነፈው ልጄ ልትሄነ ቁርስህን ብላ ስለው መጣሁ ማይም ላይ ማንኪያ ሰጥቶኝ ይሄዳለች። በሩ ላይ ሲደርስ መለስ ብሎ አየኝ። ከዛ አልወጣ። ከዛ ከሰዓት በኋላ ስደውልለት አባቴ ጋር ሄጃለሁ። አባቱ ጥሏቸው ሌላ ሚስት አግብቷል። አባቴ ጋር ሄጃለሁ አለኛለች። ከዛ አንተ ልጅ ለምንድን ነው የምታቃጥለኝ? በአመት በዓል ምድር ለምንድን ነው ሄድከው? ለምን ሳትነግረኝ ሄድክ ስለው እማዬ ኢንተርኔት እንትን ስለሌለ ኔትወርክ ስለማይስብ ስልኩ ሊዘጋብኝ ነው አለና ዘጋባት። መልሶ ትንሽ ወንድም አለኝ። እሱ ሲደውል እማዬ እያበደች ነው፣ ወደ ቤት ለምንድን ነው የማትመለሰው? 8 ሰዓት ሲል አይ እመለሳለሁ እኔ ግን አባቴ ጋር እየሄድኩ ነኝ ይለውና አይ ይሄ የገጠር መስመር አይደለም ከተማን ያለው የት ከተማን ያለው ተመለስ እማዬ እያበደኝ ነው ወደ ቁጭ ብላለች ሲለው እሺ ይልና ይዘጋባቸዋል። ደግሞ አሁን በሌላ ሰው ስልክ ሲደውሉ አባቴ ጋር ነኝ ያለሁት ብያችሁ የለ ለምን ትደውላላችሁ ይላል። አሁን መልሶ ሲደውሉበት መሴጅ ወንድሜ ይቅርታ እማዬን አረጋጋና ወደ ቤት አስገባት እኔ እየሄድኩ ነው ጉዞ ጀምሬያለሁ አለ። ከዛ እንደዚህ ሲል ቶሎ ብለው ባንክ ቤት ሄዱና ባንክ ሲጠይቁ ቃሊቲ ባንክ ቤት 8,000 ብር አውጥቶ ነበረ አሉ። ባንክ ቤት ሲጠይቁ እና ከዛ ወደ ቴሌ ሄደው ሳዩ ቴሌ ሲሄዱ አዲስ አበባ ውስጥ ነው ያለው እስካሁን አልወጣም፣ ግን ወዲና ወዲ እየተባለ ስለሆነ እርግጠኛ አይደለንም ይላሉ ቴሎቹን በቁጥሩ ማለት ነው ሲሄዱ። ከዛ በቃ ምንም ነገር አልተገኘም። ትናንትና ደውሎ አንተ ጎንደር ደርሻለሁ የወሰዱን ባየር ነው ወደጀ ነው የሄድኩት። ስለዚህ ብር የምታስለቅቁልኝ ቦታው ጋር ስደርስ ብር የምታስለቅቁልኝ አላቸው። ብር የማታስለቅቁልኝ ከሆነ ወንድ ልጅ ነኝ ሁሉንም እጋፈጣለሁ አለ ተባለኝ። ትናንት 4ኛ ቀኑ ነው። እዛ ምንም እስካሁን ዝም አልኩ። ብቻዬን ቻልኩ። ተሰቃይቼ 15 ዓመት ብሎ አረብ ሀገር ለፍቼ አሳድጌ ደላላ ለፖሊስ አላመለከታችሁም? ፖሊሶቹ ምንም ያዩት ነገር የለም። ሲሙን ያወራል ያወጣል። ትምህርት ቤት ደስን ጠይቅ ትምህርት ቤት ሁሉም ልጆች አሉ፣ ጓደኞቹ ሁሉም ልጆች አሉ፣ ሁሉም አሉ። እሱ ብቻ ብዙ ነን ያለ ነው፣ በጣም ብዙ ነን። እስካሁን ድረስ እየተንከባከቡ ነው የወሰዱን አለ ያለ እኛ እናቅም። እሱ ነው የሚለን እንግዲህ እሱ ሲፈልግ ብቻ ነው ሲም ካርዱን ሲሙን የሚከፍተው። ትችላለህ። ፎቶ አባቱ ጋር ደውላችኋል? እሱ ለአባቱ ደውሏል? እሱ አባቱ እኮ ብዙ አይረቅም፣ እዛው ቅርብ ነው እና አባቱ ሰምቷል። አባቱ ሰምተው የለም ብሏል። እሱ እኮ ቃሊቲ ውስጥ እንደገባ እኮ ታይቷል። ቃሊቲ ብር እንዳወጣ 8,000 ብር እንዳወጣ ታይቷል። ሄደው ቼክ ሲያደርጉ ባንክ ቤት ታይቷል። ከዛ የሆነ ብር 50,000 ብር ነበር እሱ ጋርና 40,000 ብር አለ ብለው 40,000 ብሩን አስወገዱበት፣ እሱ እንዳያወጣ ማለት ነው። እስካሁን ምንም ብር የጠየቀ ነገር የለም፣ ምንም ይህንንም ያልኩ ነገር የለም። ግን እዛ ደርሻለሁ ነው የሚለው። እንግዲህ ባህር ጎንደር ደርሰን በአየር ነው የወሰዱን።
አባቱ ጋር ነው እየሄደ ያለው አልሽኝ አይደል? መጀመሪያ ውሸቱን እሱ እኮ መንገዱ እንዳይዘጋጋበትና እንትን እንዳይፈለግና ሲዘጋጉ ቆይ ወዴት ነው የሚሄደው? ወዴት ይሄዳለው የሚል እንደዚህ በፊት የሚያወራ ከነበረ ምናምን እንደዚህ ወዴት ሊሄድ እንደሚችላል እሱ ይዝትብኛል። ሁሌም ነው የሚዝትብኝ። ወይ ውሰጂኝ ነው እሱ ውሰጂኝ እዚህ ሀገር መቀመጥ አልፈልግም ደብሮኛል ውሰጂኝ ነው የሚለኝ ሁሌ ወደ ዱባይ ማለት ነው። እኔ ደግሞ ዱባይ ይሞቃል። እዚህ የመጡትም ስራ እያገኙ አይደለም። ስለዚህ ትንሽ ተረጋጋና 20 ዓመት ሲወልቅ ወስደሃለሁ። ምን አሸኩለ ምን ችግር ደረሰብህ? ይሄን አክል የምትማረረው አልኩት እኔ። ከዛ እሺ ለአመት በዓል ብር አስገቢልኝ 50 ሺህ ብር አስገቢልኝ አለኝ። ምን ያደርግልሃል 50 ሺህ ብር የምታስገቢ? ስለ ለዘመዶች ሲሆን ትልኪያለሽ። ለእኔ ግን እሻትኝም ልገዛዛበት ነው አመት በዓልን የሆነ ስራ ልሰራበት ነው አመት በዓል አለኝ። ከዛም 50 ሺህ ብር አስገባሁ። ከ50 ሺህ ብር እንግዲህ 40 ሺህ ብር አላሉ ያወጣው 8 ሺህ ነው። 2 ሺህ እንግዲህ ገዛዝቶበት ሸበጥ ምናምን ገዝቶ ግን ወዲህ ያደርግ ነበር የፋሲካ ዕለት። እሺ ተረጋጊ። እሺ አሁን አንደኛ ነገር አንቺ ሰው ሀገር ነው ያለሽው። ሶልጅና እግሩን አስረሽ ልታስቀምጪው አትችይም። ምንም አይሆንም። ዞሮ አሁን የት ሊሄድ እንደሚችል ማወቅና ከዛ መደወል ለፖሊስ ማለት እጠይቃችኋለሁ። የምጠይቀው ነገር አለ ልጅ የምታወጡኝ ከሆነ ታወጡኛላችሁ፣ የማታወጡኝ ከሆነ ወንድ ልጅ ነኝ ምንትን አለለም። እሱ አሁን አካኬዱ እንደሆነ ወደ ጀርመን እንዲህ በሊቢያ ያረጉን ወደ ጀርመን ይሁን የሚወሰዳቸው ወደ ሳውዲ ወደ ምን ይሁን ምን ሀውቂ ወዴት እየወሰዳቸው ተረጋጊ። አሁን እንግዲህ ምንም ለምን ለማድረግ ይቻላል? አሁን መቆጣጠር አትችይም። ራስሽን ነው መቆጣጠር የምትችይው። እንደዚህ አትሁኝ። አንደኛ ራስሽንም እንደዚህ ከሆንሽ መፍትሄ ማምጣት አትችይም። አሁን ልጅን አያችኋ እንደዚህ አድርጋችሁ ስታሳድጉ አቅብጣችሁት ሁሉ ነገር እግር መሬት አይንካ ብላችሁ ስታሳድጉት እንደዚህ ነው የሚፈጠረው። ገብቷችኋል አይደል? ምን አደረኩ አለበት እያሳደግኳቸው አለበት ለብቻ እጅ ተካትለ አራሳቁ የሚያሳድግ ልጅን ለመራስጥ አይዞሽ። ሁሉንም ማግኘት አልቻልኩም እና ቢባንም ማግኘት አልቻልኩም። ቤኪንም ዋሰበር አጋጣሚ እንትሳይኔ ግቦት ቢያንስ በቃ 3 ቀን ሙሉ አለቀስኩ ብቻዬን። አይብ የሚል ሰው ካለ ማለት አሁን እዛ ሀገር ከሆነ አሁን ማድረግ የሚቻለው ለፖሊስ ማመልከትና ፖሊስ እንዲያፈላልገው ማድረግ ነው እንጂ አሁን እዚህም ላይ እኮ ማንም እኮ ያው ሀሳብ ከመስጠት ውጭ ምን ሊያደርግልሽ ይችላል? ምንም እኮ ፖሊሶች ታቅማቸው በላይ ነው። አጠያየቅን እኮ ፖሊስ አጠያየቅ ምንም ፎቶ በየቦታው መስመር ላይ ባሉ ሰዎች ፎቶ አሰራጭ። ግን እኛ የምናስበው ሌላ፣ ደላሎቹ እየወሰዱበት ያሉት ሌላ መንገድ። እኛ ትናንትና ስናስብ ያየነው በመኪና ይዘዋቸው ይጓዛሉ ተብሎ መስመር ላይ ያሉትን እንትን ነው ፎቆት እንትኑ ልጅ ፎቶ እየሰጠን ያለን። እነሱ ግን እያሳለፉት አሁን እዛ ድረስ በአየር ነው ያሳለፉት። እንግዲህ ይሄ ልጅ ፓስፖርት የለውም፣ በመታወቂያ ብቻ ነው። መታወቂያው ገና ልጁ 17 ዓመቱ ነው። መታወቂያ ወጣው በ21 ዓመቱ ነው አሉ። አሁን እኔም በምንም ላገኛቸው አልቻልኩም። በዚህ ስንሄድ እነሱ የሚሄዱት በሌላ መንገድ ነው። እኛ በቀኝ ስንሄድ እነሱ በግራ ይሄዳሉ። እኛ በግራ ስንመለስ በቀኝ ይሄዳሉ። እኛ በግር ስናስብ በድሬዳዋ ስናስብ እነሱ የወሰዷቸው በአማራ ክልል አድርገው ባህር ዳር በአየር። እንዴትስ ማግኘት እችላለሁ? እዚህ ውስጥም የሚሰማ ከሆነ ልጄን ይመልሱልኝ። እኔ ምንም ነገር አደርጋለሁ። ምንም ከፍሎ አንድ ልጄን ይመልሱልኝ። መከራ ይቼ ያሳደግኩት እንግዲህ አሁን እኛ ምን ልንረዳሽ እንችላለን? ከቦታ ልጥፋችሁ ፈለጉ የሚቻል ከሆነ ያየው ሰው ሁሉ ምንም ችግር የለብኝም። እሺ ፎቶውን 4 ቀን ሙሉ ነደኩ፣ ተቃጠልኩ። ተስፋ አደረኩበት ልጅ ተስፋ ለሞት ሄደ። ለነሱ አገበት ሌላ ሴት አግብቶ ወልዶ እኔ እነሱ
ልጄን ለዚህ በብሩሽ ማስኔን ብሩሽ ነው እያመመኝ ነው የምሰራው ለነሱ ስል እየሰራሁ ቀበር የገዛ ልጅ ቀበረኛ ስትገዛ ድጌ ሰው ልጅ ትሆናል እኔ ልጅ ቀበረኝ። አይዞሽ የኔ እናት አታልቅሽ። አሁን እኮ በማልቀስ አታልቅሽ ማለት ከባድ ነው። ምክንያቱም አንቺ ጫማ ውስጥ መሆን ያስፈልጋል። ይሰማሽ ስሜት በ17 ዓመቴ ነው የወለድኩት። ምን መሰላችሁ አሁን ችግሩ ፎቶውንም ብትለጥፉ ምናምን ልጁ እኮ ራሱ ፈልጎ እኮ ነው እየሄደ ያለው እና አሁን እኮ ሰው መከራውን እምቢ ካለ እሳት መሆኑን ተቃጥሮ ካልገባው በስተቀር ልጁ ሰው እንደሚሞላው ጓደኞቹ ናቸው የሚሞሉት። የሱ ጓደኞች አንድም ሰው ሄደ የለም። እሱ እኔ ከትልቅ ሰው ጋር ነው የሚሄደው። ልጁና ስራ አለበት። በጣም ቀጭን ነው። እንዲህ ስታዩ የ25 ዓመት ይመስላል እንጂ ልጁ ገና ሕፃን ነው። አንድ ፍርዬ ልጅ ነው። እነሱ ቁመቱን ነው ያዩት። ትልቅ ሰው መስሏቸው ልጇን ፍርዬ ልጅ ወጣ አቅም ቀን ስራ ሰርቶ አቅም ገባ እናቴ ጋር ወጣ እናቴ ጋር ነው እንዲህ ሲቀይ እናቴም ወደ ጎንደር ሄዷል ሲሉት እራሷ ስታ ሆስፒታል ልጅ ተጋጠርኩ። አይዞሽ አሁን አንቺ መረጋጋት አለብሽ እባክሽ። ምክንያቱም ካልተረጋጋ ልጅሽ እኮ አለ በህይወት እኮ ምን ሆነሽ ነው? እንደዚህ እኮ መሆን ራሱ እኮ አሁን እኮ እሺ እኮ ነው ማርት የምትጠሪ ሰው በህይወትም ማጣት እኮ አለ በህይወት አለ ሰው እንዴት ነው የሚደርሰው? የሊቢያን ጎዳና አይወጣም፣ ባህሩንም አይወጣም እኮ ልጁ አይወጣም። አሁንም እኮ መጨረሻ ያው ስለዚህ ምን አድርጊ መሰለሽ አሁን ፎቶ ለጥፊና አንቺ ምክንያቱም እናት ስለሆንሽ ቪዲዮ ሰርተሽ ላኪልኝ፣ ለእኔም ሪፖስት አደርገዋለሁ። እዚህ ውስጥ ያሉ ልጆች ገብተው እዛ ላይ ሪፖስት ያደርጉልሻል። ያ ሊረዳሽ ከቻለ ምክንያቱም አሁን ኦልሬዲ ይሄ ገንዘብ ይዞ ፈልጎ ዘዱኝ ብሎ ነው እየሄደ ያለው። ተገዶ ታግቶ ቢሆን እንኳን ለምን አለም እየኖርን እኮ ያለው የፈጣሪ ቸርነቱን ድጋፉን ነው። ስለዚህ አንቺ ጸሎት አድርጊ፣ ቪዲዮ ስሪና ለጥፊና አንቺ ሰራሽው ቪዲዮ ላይ መተንኛ እንግዲህ የምንችለውን እናደርጋለን። ከዛ ውጪ እዛ ሀገር ከፖሊስ አቅም በላይ የሆነ ነገር ነው ብለሽ ፖሊስ የከበደ ነገር ፖሊስም አሳይተዋል። ፖሊስ አሳይተዋል። ቴልም አናግረዋል። ቴልም ሄደው በእንትን የሚታይ የለም ከማ እያወራ እንዳለ ይሄ ምንድን ነው የሚሉት? እሱም ሲናገር ከእህቱ ጋር በኮምፒውተር ከዛ ምንም ነገር የለም። የሆነች ተማሪ ነች፣ እሷም አብረዋት የሚማሩ እሷንና እህቱን ያናገረው 30 ሰከንድ ነው እህቱን ያናገረዋል። እሷ ስንቴ ጋር ደግሞ እሷ አላናገረኝም፣ ምን ያልደወለልኝም ነው የምትለው። አልደወለልኝም። እስቲ ተረጋጊ እባክሽ። አንቺ ካልተረጋጋሽ እኮ እንዴት ነው ነገሩ? አሁን አንቺ የሞተ እኮ ነው የሚመስለው። እንደዚህ ስትሆኚ ጥሩ አይደለም። ገብቶሻል? ተረጋጊ፣ ትንፋሽ ዘይጪ። ነገ ደግሞ መሽቶ ሲነጋ የሚፈጠረውን አታውቂም። አሁን እኮ ልጁን መልሰሽን ብታመጪው እኮ ልጁ ኦልሬዲ አርፎ ካልተቀመጠ ሰው እኮ አስገድዶ ሊይዘው አይችልም። ጠፍቶ ቢያንስ እዚህ አምጥቼ በቃ እዚሁ እንደሆነ ቢያንስ እዚህ ትንሽ እንኳን አይቶ ቢገባሽ እዚህ ቢያንስ ነው ያለው። ቢያንስ እዚህ ይሻላል። አሁን የምታገኝበትን መንገድ እሱና ለማውራት የምትችይበትን መንገድ በተሻለ መጠን ለመፍጠርና ለማግባባት መሞከር። ገብቶሻል አይደል? አንቺ ብታወሪ ወይም በቃ እስቲ የምትፈልገው ምንድን ነው ብሎ እንደው ልጅ ስለሆነ እንዲህ እናደርግልሃለን ምናምን ብሎ በፈቃዱ እንዲመለስ ለማድረግ ነው እንጂ አንቺ ካልተረጋጋሽ፣ አንቺ ተረጋግተሽ መፍትሄ መፈለግ ካልቻልሽ እንዴት ነው ሌላ ሰው መፍትሄ ሊያመጣልሽ የሚችል? አንቺ እኮ አልተረጋጋሽም። አሁን እኔ አሳድጌ ያልሽ እንዴ ልጁ እኮ አለ በህይወት። ይሄና ፈተና እኮ ነው ይሄ። በህይወት ብዙ ፈተና ይገጥመናል አይደል? በቃ አንድ ቻሌንጅ ነው። ምናልባት የሆነ የሚበስልበትን መንገድ ይሆናል። የሆነ ነገር አይቶ ከተመለሰ በቃ አንቺ ሊያዳምጥ ይችላል። ገብቶሻል አይደል? ስለዚህ አንቺ ተረጋጊ። እንዴ ማለት እዛ የሚያዙበት ቦታ ሳይድ
የሚመልሱልኝ ከሆነ እዛም አይደርስም ማለት አሁን እያሳለፉት ነው እንግዲህ ከሰኞ ጀምሮ ነው ጉዞ ያለው። ከሰኞ ተረጋጊ እናት። አንቺ እኮ አሁን እኮ አልተረጋጋሽም። እኔ አሁን ጨነቀኝ። ገብቶሻል? ስታልቅሽ ምን ልበል? እኔ ራሱ ግራ ገባኝ እኮ። አንቺ እኮ መረጋጋት እያለብሽ እንዴት ነው አንቺ ነርቨስ ከሆንሽና የምትይ ከሆነ እንደውም የበለጠ እኮ ነው ነገሩ የምታበላሽው። ጊዜ ነው እየገደልሽ የምትይው። ስለዚህ አሁን ትንፋሹ ሰጂና ልጁን እስቲ በስልክም ከደወለላቸው ቤተሰብ ጋር ሲም ካርድ እየከተተ ነው የሚደውለው ብለሽኛል። አውራን በህይወትና ከአንቺ ጋርም ሊያገናኙት የሚሞክሩ ከዛ ቀስ ብለሽ ችግር የለም እዚህ አመጣለሁ ይኸው ችግር የለም ምናምን ገብቶሻል አይደል ብለሽ ለማውራትና እሺ ብሎ በራሱ ፈቃድ እዛም ሩቅም ሳይሄድ እንዲመለስ ለማድረግ እሷ መፍትሄ ላይ ለመድረስ አንቺ መረጋጋት፣ ትንፋሽ መውሰድ ምትሽዩን ማድረግ ምትሽዩን አሁንም እኮ የምታደርገው። ከዚህ ውጭ እኮ ምን ሰው ሀገር ነው ያለሽ? ምን ልታደርጊ ትችያለሽ? ከአንቺ አቅም በላይ የሆነውን ለማን ነው የምትሰጪው? ለፈጣሪ ነው የምትሰጪው። እሺ አይዞሽ። እሺ ወንድም ያመሰግን። አውሯት እስቲ ፎሎ አድርጓትና እናንተም የመፍትሄ ሀሳብ ብዙ ሰው ሊኖር ይችላል። የተሻለ የምትሉትን ሀሳብ ስጧት። እኔ ጨነቀኝ ታውቃላችሁ። በዛ አይዞሽ። እሺ ወንድም እሺ። መልካም ቀን። እሺ ያበረግሽ። እሺ ምንም ልናደርግላት አንችል ሳስበው ምን ፎቶ መልቀቅ ራሱ እኮ መጥፎ ነው ታውቃላችሁ። ፎቶ ለቃችሁ ቪዲዮ መስራት ደግሞ እሱ ደግሞ ሌላ እኮ። ምክንያቱም ይሄ ወንጀል እኮ ነው ታውቃላችሁ። ከወንጀል ጋር መተባበር ነው የምትሆኑት። ህገወጥ የሰዎች ዝውውር ነው። ቀላል ጉዳይ አይደለም። እንደምታስቡት አይደለም። እናንተ እዚህ ጋር የሆነ ሰው እህታችሁ ነች፣ እሷ ስታለቅስ እሷን ከማድረግ አንጻር ነው እንዲህ ልትሉ ትችላላችሁ። ጣጣው ብዙ ነው። ይህ ህገወጥ የሰዎች ዝውውር በዓለም አቀፍ ደረጃ አደገኛ ወንጀል ነው። የምትሰጡት ሀሳብ በራሱ ጥንቃቄ መሆን አለበት። ገብቷችኋል? ጥንቃቄ መውሰድ አለባችሁ እና በጣም አስቸጋሪ ጉዳይ ነው። እግዚአብሔር አግዛት እውነቱን ለመናገር ምክንያቱም ልጁ ታግቶ አይደለም። እንዲህ አይነት ነገር ቢቀርባቸውስ ግን ወጣቶቹ በፈጣሪ ስም ቢቀርስ በበረሃ ላይ ሰው ስንት እያለቀሰ አይደል? ስንት ሰው ባልሄድኩ ብለው ሲያለቅሱ አላያችሁም? ሊቢያ ላይ ይኸው ስንት ሰው ገብቷል። እዚህ ቤት ራሱ እንደው በቀረብኝ ወደ ሀገሬ እንኳን በተመለስኩ እነሱን እያዩ ይሄዳሉ። አስቸጋሪ ለእናት ይከባድ ነው። ለእኛ ቀላል ነው፣ እንዲህ ብለን እናልፈው እንችላለን። ግን ለእናት ግን ከባድ ነው። እረዳታለሁ፣ ስሜቱ ከባድ ነው ለእሱ። ሄሎ ኢትዮጵያም እያለሁ ምድርሽ ምናምን ይለኝ ነበረ እና በቀልድ ነበረ ማየውና ይሰማላ? በደንብ ይሰማል። እሺ እና እሱ ስልኬን ሰጥቶት ስልኬን እንደሰጠውና እንደተግባባን አያውቅም ልጁ። እንዲታወቅ አልፈለግኩም ነበረ እኔ በወቅቱ ማለት ነው። እና እንዳልኩ እንደመጣሁኝ እዚህ አካባቢ እዚህ ሀገር እንደመጣሁ በሁለት ወር ጥሩ ነገር ላይ አልገጠመኝም። በጣም ጭንቀት ውስጥ ነበርኩኝ። ያላሰብኩት ነገር ነበር የገጠመኝ እና ስትረስ ውስጥ ነበርኩኝ፣ ጭንቀት ውስጥ ነበርኩኝ። ጥፋት አጠፋው የምለው እሱ ጋር ነው። ቤተክርስቲያን እግዚአብሔር ጋር መጠጋቴን ትቼ ወደ ሰው ነበር የተጠጋሁትኝ፣ ሰው ነበር የፈለግኩትኝ። እዛ ልጁ አጋጣሚ ልደውለልኝ የማላውቀውን ስልክ አላናገርም። እውነት ለመናገር ብሎክ ነው የማደርገው እና ተደጋጋሚ ሲደወልልኝ ስጠይቀው ነገረኝ። ሲነግረኝ በጣም ነው ደስ ያለኝ። እውነት ለመናገር ማውራው ሰው አገኘሁኝ። ብዙ የተማመንኩባቸው ሰዎች አላገኘኋቸውም ነበረ ምናምን። ብቻ በአጠቃላይ ምስቅልቅል ያለ ህይወት ውስጥ ነበርኩኝ። እንደሚያልፍ አላወቅኩም ነበር እውነት ለመናገር፣ ግን ያልፋል ሁሉም ነገር። እና ልጁ ደወለልኝ፣ እንደዋወላለን ምናምን፣ በቃ በጣም እናወራለን፣ ተግባባን። በቃ በጣም ነው የምገርመው። ከዛ የተግባባን መገናኘት ጀመርን። ማለት እንደዚህ እናወራለን፣ እየሄድን እየተገናኘ ምናምን እናወራለን። ወደ ቤት ሄዳለሁ፣ እሱም ወደ ቤቱ ይሄዳል። ከዛ
አጠገቤ ቆመ። በቃ አለሁልሽ ነበር የሚለኝ። አለሁልሽ ምናምን ሲለኝ በቃ እኔ ልቤን አሳልፌ የሰጠሁኝ ማለት አመንኩት፣ ተማመንኩበት። ከዛ የሆነ ሰዓት ላይ ምን እላለሁ ኢትዮጵያ ያለሁኝ በህይወቴ አሁን ሰው ሲመጣ ማገባው ሰው መሆን አለበት። ከዛ በኋላ ዴቲንግ ምናምን ማድረግ አልፈለግም ምናምን ብዬ ለራሴን በቃ ብዙ ጊዜ ካለ ጓደኛ ነበር የተቀመጥኩት። ፈጣሪ ብቻ ይዤ ማለት ነው። እንደዛ ስለ ሃይማኖተኛ ነኝ ማለት አይደለም፣ ግን ፈጣሪ ብዙ ነገር አድርጎልኛል። አሁን ግን አልተማመንኩበትም ማለት እሱን አልፈለግኩትም ነበረ። ሰው ሲሰጠኝ በጣም ነው የገረመኝ እና ልጁ በጣም ትሪት ነው የሚያደርገኝ ከምን በላይ። ስራ አዳር ነው የሚሰራው እና አዳር ሰርቶ አዳር ሙሉ ሊያወራኝ ይችላል። ያንን ነበር የምፈልገው፣ መደበቂያ ነበር የምፈልገው በወቅቱ እና ከራሴ ጋር እግዚአብሔር ረድቶኝ ከዛ ሙድ ወጣሁኝ። እሱም ረድቶኛል እውነት ለመናገር የሰውን አሁን እንትን ስላልኩኝ ምናምን እንትን ነው አይደለም። እና ከተወሰነ ሰዓት በኋላ ግን ባህሪ ተቀየረ። ባህሪ ተቀየረ ስል ከኔ ጋር መሆን አይፈልግም። አንቺ በጣም ጥሩ ሰው ነሽ፣ መልካም ሰው ነሽ፣ በጣም በጣም የሚገርም ስብዕና ነው ያለሽ፣ ግን በራሴ ምክንያት መሆን አልፈልግም ይለኛል። እኔ ደግሞ ማሱን ማጣት አልፈልግም፣ ግን ራሴን በጣም ወቅሰዋለሁኝ። እኔ ምንም ያንሳኝ ነገር የለም፣ ቆንጆ ነኝ ምናምን። ከዛ በፊት ሰው እንዳወራ አይፈልግም፣ ማንንም ሰው እንዳወራ አይፈልግም። ወንዶች እንኳን ስራ አልፈልግልሻለሁ ምናምን ብዬ ስልክ ተቀበልኩኝ ካልኩት በጣም ነው የሚናድደኝ፣ የሚቆጣኝ፣ ይሰድበኛል። ለምንድነው እንደዚህ የምታደርጊው ምናምና ያው ልታገዘው እስኪ። እኔ ስድብ አልወድም ማለት ማንም ሰው ስድብ አይወድም ዲስሪስፔክት ሲደረግ፣ ግን እስኪ ልታገዘው ምናምን ብዬ ችላ እለዋለሁ። ይሳደባል። አዎ የሆነ ማለት አሁን ለምሳሌ ስልኬ ላይ ማንም ሰው ቢደውል ወይ ጓደኞቼ ራቅ ብለው ከጠሩኝ ምናምን ልታጣብስሽ ነው ምናምን ይለኛል። የእውነቴን ነው፣ እንደዛ ነው በቃ ልታጣብስሽ ነው እንደዛ አይደለም ምናምን ካልኩኝ ከቤት እኔ ምን አይነት ባህሪ ያለኝ መሰል ከቤት አልወጣም። ኢትዮጵያም ሆኜ የሚሄድበት ከሌለ በቃ ቤት ውስጥ ቁጭ ነው የምለው እና ያናደኛል ይሄ ባህሪ። ብዙ ጓደኞች የሉኝም አሁን ያለሁበት ሀገርና ቤት ውስጥ ነው የማሳልፈው። ቤት ውስጥ ከኢትዮጵያም ጀምሮ እንደዚህ ነው ባህሪ ያለኝ እና ያንን ባህሪን ይወደዋል። ከሰው ጋር አልግባባም። ሰው ከተግባባው ደግሞ እንጠነግረዋለሁ። የሆነ ሰው ጋር እኮ እዚህ ጋር እንደዚህ ሲሄድ ትራንስፖርት ሳደርግ ምናምን አይገርም። ተተዋወቅኩኝ አበሻ ምናምና ደስ ይለኛል። ስራ ፈልግልሻለሁ አለኝ። ስራ መስራት በጣም ፈልግ ነበረ። እግዚአብሔር ይመስገን ስራ እየሰራሁኝ ነው አሁን። እና ስራም ስሰራ ይሆን የተቀየረብኝ እኔ አላቅም። ብቻ ከዛ በፊት ሰላም ነበረ፣ በጣም ሰላም ነበረ ነው። አሁን ባንቺ ምክንያት አይደለም እና ለምነው ነበረ እንዳይለየኝ አለቅስ ነበር። ከዛ የሆነ ሰዓት ላይ ግን ተኩኝ ማልቀሴን፣ ራሴን በጣም ተቆጣኋትኝ። ማን ነው እሱ? ምንድን ነው እሱ? ማለት ራሴን ችዬ አይደል እዚህ የመጣሁትኝ። መኖር ያለብኝ ቤተሰቦች አሉኝ፣ እናት አለችኝ። የነገን አላቅም፣ ግን እሱ ራሱን በጣም ነው የሚያየው። ማለት በቃ ይሰርበኝ ነበር፣ እውነት ለመናገር አይሰርበኝም አልዋሽም፣ ግን በዛን ያህል ደግሞ ይንከባከበኛል። ለእኔ የሆነ ነገር ስላለቅሳል እንባውን አይቼው አውቃለሁ። በጣም በቃ እንደማሳዝነው ነው። ከዛ ወደ ፈጣሪ መጠጋት ደግሞ ጀመርኩኝ። እኔ ፈጣሪ እንዲረዳኝ ረዳኝ። እውነት ለመናገር በጣም ነው የረዳኝ። ለዚህ ነው እንዲህ እስከምል ማለት ነው። ለዚህ ነው ያዘንኩት፣ ለዚህ ነው ያለቀስኩት እስከምል የእግዚአብሔርን ቸርነት። ምክንያቱም አጠገቤ ላይ ብዙ የደረሰባቸው ሰዎችን ስላየሁኝ እኔን እግዚአብሔር ረዳኝ በጥፍ ማለት ነው። አሁን እሱንም ምንም አይመስለኝም፣ አውራዋለሁ። እኔ ነው የምደውለው፣ ግን በቃ እንደማይፈልግ ነው የሚነግረኝ። ለምን ላድርግ? እውነት እኔ በቃል አልፈልግም፣ ግን በቃ እና ያጣሁት ነገር አለ። ያ ነገር እስከሚሳካልሽ ነው እኮ ነው ያጠገብሻለሁ ይለኛል በቀልድ። ኧረ ለምን ምናምን እላለሁ፣ ግን እንደማገኘው እርግጠኛ ነኝ። እግዚአብሔር ቀን አለው ምንም ነገር ሲነሳም ሲሰጥህም ብዬ አምናለሁኝ። እና በቃ እንትን ይለኛል፣ ለምን እንደዚህ ያደረገ ምናምን እላለሁኝ። ምንም ነገር ካልጎደለኝ ለምን አሳልፎ ነገ ጓደኛ ትይዣለሽ ይለኛል። ቀድመሽኝ አንቺ ነሽ ጓደኛ የምትይዥው ምናምን ይለኛል።
አሁን ኦልሬዲ ተለያይታችኋል ማለት ይቻላል? አሁን እናወራለንና እንገናኝ ምናምን ሲለኝ እኔ ነኝ አልፈልግም ነው። አንዴ እንገናኝ ምናምን ይለኛል ለመጨረሻ ጊዜ። ግን ሁሌ ራስን አትውቀሺ፣ በራሴ ምክንያት ነው። አሁን ለምሳሌ እሱ ወንድም ከኔ ጋር እንዲሆን ይፈልጋል፣ እሱ ግን አይፈልግም። እና ምንድን ነው ምክንያትህን እኔ ላይ ያጣኸው ነገር አለ ምናምን? በፍጹም። ግን በቃ እኔ ከአንቺ ጋር ራሱ መግባባት አልነበረብኝም ምናምን ይለኛል። እኔ በራሴ ምክንያት ነው የሚለኝ እና መልስ አጣሁለት። ግራ ነው የገባኝ። አውቃለሁ ከሱ የተሻለ ሰው እንደማገኝ። ግን አንዳንዴ ሰውን ስትወድ ጥሩ ሰው ነው፣ መልካም ሰው ነው፣ መጥፎ ሰው ነው አልልህም። በወቅቱ በዛ በተሰበርኩበት ሰዓት እውነት ለመናገር ምን ተረድቻለሁ፣ የሚሰብር ነገር የለም። እግዚአብሔር ግን ከተጠጋክ እኔ የሰበረኝ ሰው ስለፈለግኩኝ ነው እንጂ እግዚአብሔር ሊያስተምረኝ ነው ያንን ነገር የሰጠኝ። ሰው በበሽታ ይታመማል፣ ብዙ ነገርም አይቻለው። እግዚአብሔር ይህን መጠጋት የሚለውን ነገር በጣም ነው ማምነው። ግን አላቅም ስራ ካገኘው በኋላ ምናምን ይመስለኛል ትንሽ ሳፖርት ያደርገኝ ነበር። እና አሁን ወደ ኢትዮጵያ ሄዳለሁ እና ለሶስት ወር ምናምን ስለሚሄድ ዝግትግት ስለማደርግብሽ ብዙ ትረሽኛለሽ ምናምን ብሎ ያስፈራራኛል። በምን ያህል ጊዜ ነው የምታወሩት? በምን ያህል ጊዜ ውስጥ ነው የምታወሩት? በየምን ያህል ቀኑ ነው የምታወሩት? እኔ በየቀኑ እደውላለሁ፣ ሳልደውል አላድርም። እና የሆነ ሰዓት ላይ አወራኝ ነው በቃ አንቺ ደግሞ የረጅም ሰዓት አወራዎች ምናምን ብሎ ይበሰጫጫል። ከዛ እሺ ምናምን ብዬ ይቅርታ ምናምን ብዬ እዘጋለሁ። እድሜሽ ምን ያህል ነው? 25 እሺ ሚዩት አድርጊና አዳምጪኝ። አሁን ሰናፍጭ በቃሪያ ነው የምንወጋሽ። መርፌው ትንሽ ሊያስነጥስሽ ይችላል። ጥሩ ነው፣ ከበድ ሊል ይችላል፣ ግን ውልቅ አድርጎ ያወጣልሻል። ኩፍኝ ማለት ነው። አንደኛ ወርቅ ያለ ቦታው ድንጋይ ገብቶሻል። ወርቅ ያለ ቦታው ሁልጊዜ እንደ ድንጋይ ይቆጠራል። አንቺ በራስ መተማመንሽን በከፍተኛ ፍጥነት እያጣሽ ሙሉ በሙሉ የተደገፍሽ እሱ የነገረሽ አለሁልሽ ያለሽ አይዞሽ ያለሽ ምናምን እስከዛሬ የተደገፍሽ እሱን ስለሆነ ኦሬዲ በጣም ክብርሽን አተሽ ማትፈለጊበት ቦታ ነው እየዋኘሽ ያለሽ። አልመጠመጥም። መሄድ ከፈለገ በሩ ክፍት ነው፣ መንገዱን ጨርቅ ያርግለት ማንም ይሁን ማን። ምክንያቱም እኔ ራሴን እስካወቅኩኝ በራሴ እስከተማመንኩ ድረስ ሰው እኔን ያጣል ብዬ ሳም ያ ሰው ጥሎኝ ከሄደ እኔን ያጣል። እኔ እንጂ አጣዋለሁ ብዬ አላስብም። ጥሩ ከሆንሽ፣ ልብሽ ንጹህ ከሆነ፣ ቆንጆ እንደሆንሽ ካመንሽ፣ ተፈላጊ እንደሆንሽ ካመንሽ፣ ገብቶሻል፣ ፈጣሪ ሙሉ አድርጎ እንደፈጠረሽ ካመንሽ ሰዎች ይመጣሉ ይሄዳሉ። የተፈጥሮ እንትን ነው። ሽኒና እየተበጣጠሰብሽ ያለው ለዛ። ሁለተኛ ሰውየው ሌላ የፍቅር ግንኙነት ውስጥ ነው ያለው። እንደዚህ ብለዋችሁ አያውቁም? አንዳንድ ፍቅረኞቻችሁ ምናምን ሴትም ይሁን ቤቢዬ፣ እኔ አንተ እኮ ምርጥ ሰው ነህ፣ እኔ ለአንተ መገባ ሰው አይደለም። በቃ እኔ ለአንተ እኔ የረከስኩ የተበላሽው ማረባ ሰው ምናምን ትላለች። ወንድሜው እንደዛ እኔ ለአንቺ መገባ አንቺ ምርጥ ሰው ነሽ ምናምን ሲላቸው አንዳንድ ሰዎች ምን ብላችሁ ብለው ነው ያስቡት? ወይ እኔን አሞገሰኝ ምናምን፣ እሱ ራሱን ዝቅ አደረገ መስሎሽ ነው። እኔ እናት ሌላ የፍቅር ግንኙነት ውስጥ ሲገቡ ሰዎች እንደዚህ ነው የሚሉት፣ ድራማ ነው የሚሰሩት። ያ ሌላ ሰው ጓደኛ ምትይዥ ይመስለኛል ምናምን፣ ሌላ ሴት ጠብሷል ሰውዬው። ምክንያቱም መጥበስ ነው እንደዚህ አይነት ወንዶች የሚፈልጉት፣ ዳር ማድረስ አይደለም።
እና አንዳንድ ህጻናት አሉ የሰውን ልብ አንኳኩተው ብቻ የሚሮጡ ማለት ነው። በልጅነታችን የሰው በር አንኳኩተን እንሮጥ አይደል? ምናምን ጥሪ የበር መጥሪያ ጠርተ ምናምን እንሮጥ አይደል? ልክ እንደዛ ማለት ራሱን የተገባበሻል። ተዋወቀሽ መጣ አንቺን ባተዋወቀበት መንገድ ሌላ ቆንጆ ናት ብሎ የሚያስባት ሴት እያንዣበበ ነው ያለው። እሷ ደግሞ ኢግኖር እያደረገችው ነው። የሆነ ነው እየነገርኩሽ ያለሁት። ፋይናሊ የምትሰሚውም ታሪክ ይሄ ነው። ወደፊት ለምን እንደዚህ እንደሆነ ወደፊት ሲገለጥልሽ፣ እሱ ደግሞ እየዞረባት ያለች ሴት አለች እና እሷ ደግሞ ኢግኖር እያደረገችው እና ፎከሱ በሙሉ እሷ ላይ ስለሆነ ከአንቺ ጋር በቃ መጨረስ ነው የፈልገው። በቃ ቶሎ ስደውይለትም እንዳይደብርሽ እያለ ነው የሚያወራሽ። ቆፍጣን ነው የኔ እናት። ቆንጆ ነኝ ብለሻል። ቆንጆ ነሽ። ሁሉም ሰው ቆንጆ ነው። የእግዚአብሔር ፍጡር በሙሉ ራሽን በመስታወት ስታየው ምን ይታይሽ? የትኛውም ወንድ እጇን ስሟት ሚስቱ ሊያረጋት የምትችል ሴት ትታይሽ። ገብቶሻል? ራስሽን በጣም ምርጥ ሴት እንደሆንሽ፣ አስተዋይ ሴት እንደሆንሽ አስቢ። ወደ ፈጣሪሽ ተጠጊ። ቅድም ያልሽው ፖይንት ጥሩ ነው። ወደ እግዚአብሔር መጠጋትን የመሰለ ብልሃት የለም። እመኝ። ሲከፋን ሁላችንም፣ እኔም ሲከፋኛው ይሄ እጅ የምጠጋው እሱ ጋር ሰው ሲከፋው የሚጠጋው የሚወደው ነገር ላይ ገብቶሻል? የሚተማመንበት ነገር ላይ ነው። ስንደሰትማ የምንጠጋበት ነገር እንደውም ዝም ብሎ ነው። ሲከፋን ስንጨነቅ መውጫ ቀዳዳ አጣውኝ ብለን ጥብብ ጭንቅ ሲለን ሄደን የምንለጠፍበት ነገር የምንተማመንበት ጉዳይ ሁላችንም ሲጨንቀን ወደ ፈጣሪ አይደለም የምንሄደው፣ ስለምንተማመንበት መውጫችን እሱ ስለሆነ ገብቷችኋል? ስለዚህ ወደ እሱ ተጠቂ። ከዛ ውጭ ከዛሬ ጀምረሽ አትደውይ፣ ቴክስትም አታርጊ። አንድ ቻሌንጅ ልስጥሽ። የአንድና የሁለት ሳምንት ያለመደወል ቻሌንጅ ላይ ግቢና ኤቭሪዴይ ቢዚ ሁኝ ከዛሬ ጀምሮ። እኔ እሱን የሚያስታውሱሽን ነገሮች ከዙሪያሽ አጥፊ። ከስልክሽ ላይ ፎቶ ምናምን እሱን እንድታስብ የሚያደርጉሽ ነገሮች ምን መሰሉሽ? ቁጭ ስለምትይ ነው፣ ጊዜ ስለምትሰጪ ነው። ለአይምሮሽ ደውይለት የሚልሽ ፋታ ሳጭ። ጭንቅላትሽ በብዙ ነገር እንዲወጠራሉ። በስራ ከጓደኞች ጋር ሁኚ፣ ብቻሽን አትሁኚ። በአጠቃላይ አሁን በዚህ መሀል አይምሮሽ ውስጥ አይመጣም እያልኩሽ አይደለም፣ ይመጣል። ግን የለውጥ ሰርኩሌሽን ውስጥ ነው ያለሽው። ኤቭሪዴይ ቢዚ በሆንሽ ቁጥር ጭንቅላትሽን ብቻውን የሚሆንበትን መንገድ ባሳጣሽ ቁጥር ምን እየለመደ ይመጣል? አዲስ ነገር እየለመደ ይመጣል። ያንን እየተወቀስ ነው፣ ፕሮሰስ ነው። ግን ምክንያቱም ሰውየውን በፕሮሰስ አላፈቀርሽው። ገብቶሻል? ምንድነው በአንዴ አላፈቀርሽው፣ በፕሮሰስ ነው ያፈቀርሽው። በየቀኑ ሲያወራሽ አይዞሽ ሲልሽ መጀመሪያ አካባቢ እኮ ሜቢ ኢግኖር አድርገሽው እኮ ሊሆን ይችላል። ይህን ሰው ግን በሂደት ነው ያፈቀርሽው፣ እየተላመድሽ ስትመጪ። ምትረሽውን በፕሮሰስ ነው። በአንድ ሳምንት ወይ በሁለት ቀን ለውጥ እንዲመጣ አትፈልጊ። ገብቶሻል? ቀስ እያልሽ ምን እያደረግሽው እኔ በዚህ መንገድ ቢዚ የሆንሽ ስራ ላይ ከጓደኞች ጋር ከቤተሰቦችሽ ጋር በአጠቃላይ ብቻሽ የምትሆኝበትን ሞመንት በሙሉ ቀንሽ። ሲበጣጠስ ያየሽውን ሰው አንድ ደቂቃ ቁጭ ብዬ ባወራዋት እንዲል አድርጊ። ጠንክረሽ ስሪ። ተግባባ? እሺ አሌክሲ፣ እሺ አመሰግናለሁ። እሺ መልካም ቀን። ስለሰማኝ አመሰግናለሁ። እሺ ምንም ችግር የለም። እሺ ባይ። ለውጥ እፈልጋለሁ። ለውጥሽን መተሽ ንገሪ። በየቀኑ አሁን ሄደሽ ደግሞ እንዳትደውይለት። ሰውየው ሌላ ፍቅር ግንኙነት ውስጥ ነው። እዛ ጋር አንጣጥጣጥ ብሎ ወይ ኢግኖር ሲደረግ ወይም እንዳንቺ እንደዚህ ጫማ ጥፊ ምናምን ሲሰጠው ይህኒ ቆንጆ ናፈቅሽኝ እኮ አንዴ እንገናኝ ምናምን ሲልሽ እዛ ጋር አልሳካለት ሲሉ አንቺ ጋር ይመጣል። ባጣ ቆየኝ አይደለሽ። ራስሽን አክብሪ፣ ተለወጪ፣ ጠንካራ ሴት ሁኚ፣ ቢዝነስ ማይንድ ሁኚ። ገብቶሻል? ቢዚ ሁኚ፣ ራስሽ ላይ ብዙ ነገሮችሽን ቀይሪ፣ ራስሽን ቀይሪ፣ ይመረብሽ፣ ዘንጪ፣ ውጪ፣ ከጓደኞችሽ ጋር ዋይ፣ አዳዲስ ነገር ተመልከቺ ምናምን። ቁጭ አትበይ ቤት ውስጥ ምናምን። ያኔ ኮንፊደንስሽ ከፍ እያለ ይመጣል። ፈላጊ እንዳለሽ ታስቢያለሽ። ያኔ አልፈልግም እያለ ሲበጣጠስባችሁ የነበረ ሰው አንድ ደቂቃ ቁጭ ብለሽ ሻይ እንጠጣና እናውራ ብሎ እስኪለምንሽ ድረስ እግርሽ ስር ይወድቃል። ያ ሄሎ ናቸው። ሰላም፣ እንኳን ደህና መጣሽ። ቆይ አንዴ ላስቸግርሽ። ሁለተኛውን ዙር ኮይን ልስጣችሁ። ቆይ ሰዓቱ ሄደሽ ሳላስበው ኮይን ልስጣችሁ ጋይስ። ሜምበር ያልሆናችሁ ሰዎች ሜምበር ሁኑ። አንድ ኮይን ነው የሚጠይቀው። ግን ኮይን ያላችሁ ሰዎች ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። የሌላችሁ ደግሞ እኔ እሰጣችኋለሁ፣ ችግር የለውም። ይኸው ይታያችኋል። እዚህ ሳጥን ውስጥ መውሰድ ትችላላችሁ። ግን ታብ ላረገ ሰው ነው የሚሰጠው። ስለዚህ ይህንን 3 ደቂቃ ሙሉ ብዙ ታብ ላረገ ስለሆነ የሚሰጠው ታብ አርጉና ቆጥሮ ሲጨርስ ከሳጥን ውስጥ ነኩት ይሰጣችኋል።
ከዚህ ሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ እሺ። ጤና ይስጥልኝ እህቴ፣ እንኳን ደህና መጣሽ። አብሮ ይስጥልን። ሰላም አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። ምን ይታዘዝ? ወንድሜ እኔ ባለ ትዳር ነኝ እና ያለሁት አረብ ሀገር ነው። እሺ። ከባሌ ጋር ብዙ ነገር እንጨቃጨቃለን ማለት ነው እና ላይ በጣም ስለሚረብሸኝ ከስራ ጋር በቃ 2 ሳምንቴ ነው ብሎክ ካረኩት ማለት ነው። 80 አለን ህጋዊ ነው የተጋባ ነው። ከዛ ሲረብሸኝ ስራ ላሰራኝ ምናምን ሲል ብሎክ አደረኩት ቀጥታ ማለት ነው። አሁን ላይ ይረዳለሁ ማለት ሰላም አጣሁኝ ውስጥ። ምንድን ነው የሚያጨቃጭቃችሁ? ቤተሰብ ምናምን አይደውሉም። አሁን ጠቅላላ ሙሉ ቤተሰቡን በሙሉ ብሎክ አድርጓል። የራሴን ስራ እየሰራሁ ያለ እና ምን ትለኛለህ እኮ ማለት የሚያጨቃጭቃችሁ ጉዳይ ምንድን ነው? ጥርጣሬ ነው? ቅናት ነው? እሱን ንገሪኝ እስኪ። ምን ትለኛለህ አንተ? ይሰማል? ድምፅ ይሰማሻል? አዎ ይሰማል። አዎ ይሰማል። ምንድን ነው የሚያጨቃጭቃችሁ? ቅናት ነው? ጥርጣሬ ነው? እሱን ስፔሲፊክ አድርገሽ ንገሪኝ እስኪ። ቅናት ነው። በፊት ላይ ከሱ ጋር እያለሁኝ ምናምን እና እንደዚህ በመንገድ ምናምን ስንሄድ በቃ ቆንጅዬ ነኝ እና ብዙ ሰው ይመኘኛል። ከሱ ጋር እያዩኝ ራሱ በጣም ነው የሚረብሹኝ ማለት ነው። እና እምቢ ብዬው ነበር ወደዚህ የመጣሁት ማለት ነው። እኔን ማስተዳደር ስለማይችል እሱ በቃ ቤት ላይ ያለው ነገር ብዙም ደስ ስለማይለኝ ከዛም እምቢ ብዬ ወጣሁ። ቤተሰብ ምናምን አሸንፌ የራሴ ህይወት የራሴ ትዳር ሊኖረኝ ይገባል። ለምንድን ነው ከቤተሰብ ምናምን ሊያኖረኝ የሚፈልግ እሱ ማለት ነው። ከዛ እኔ የራሴን ነው መኖር የምፈልገው ምናምን ብዬ ጥዬው ወጣሁኝ። ካገባህም አግባ ከፈለግ ጠብቀ ብዬ እምቢ ብዬ ወጣሁ ማለት ነው በራሴ መንገድ። ስለዚህ ተለያይታችሁ ነው የወጣው? 80 ምናምን አልተለያየንም፣ ግን በጣም ነው የወጣሁት። ዝም ብዬ ትኬት ቆረጥኩ ምናምን የምነሳበት ምናምን ቀን ሳልናገር ነው የወጣሁት። እሺ። ከዛ እዚህ እንደመጣሁ ምናምን ቤተሰብ ነገሯቸው፣ አወራኋቸው ምናምን። ከዛ ተስማማን። እየኖርን እያለ በእኔ አካውንት ብር ካላስገባሽ ምናምን ሲል አልፈልግም አግባ ምናምን ብዬው እሺ ብሎ ከዛ 80 ልንቀድ ብለን እዛ እሱ ደግሞ መልሶ ተለማመጠኝና ለመነኝና እሺ ብዬ ዘማሪ ብር ያስገባለሁ ማለት ነው። በራሴ አካውንት ነው ማስገባ። አሁን አመት ከ6 ወር ሆኖኛል እዚህ ከመጣሁ። ብርም ስለማልክለት በዛ ላይ ደግሞ ሌላ ወንድ ተወራለች ነው ሄሎ እሺ፣ ይኸውልሽ አሁን ሚዩት አድርጊና አዳምጪኝ። እሺ፣ አሁን አንደኛ እንግዲህ ትዳር ውስጥ ነው ያለሽው ሰው አንቺ። በነገራችን ላይ ቅናት ያለበት ትዳር በጣም በጣም ስቃይ ነው። ቅናት ማለት በትዳር ውስጥም በፍቅር ውስጥም የማያስፈልግ ጉዳይ። በቃ መጽሐፍ ቅዱስ ፍቅር አይቀናም ካለ አይቀናም፣ ካልወደደኝ እንዴት ይቀናል፣ ከወደድኩት እቀናለሁ ምናምን የሚሉ ሰዎች አሉ። በቃ አይቀናም አለ እኮ። ሌላ እኮ ማብራሪያ የለውም፣ ዴፊኒሽን የለውም። ፍቅር አይቀናም ማለት ራሱ ይተማመናል ማለት። አፍቃሪ ሰው ሁልጊዜ በራሱ መተማመን አለበት። ይህ ሰው እየቀና ያለው አንቺ ላይ በራሱ ስለማይተማመን ነው። ገና ለገና የሆነ ወንድ መጥቶ ያስኮበላታል ምናምን ብሎ ገብቶሻል። ቢያስኮበልል እንኳን እሱ በራሱ የሚተማመን ከሆነ እሷ ጥላዬን ብትሄድ እኔ ምርጥ ሰው ነኝ፣ ልቤ ንጹህ ነው፣ እሷ እኔን የመሰለ ወንድ አጣች እንጂ እኔ እሷን አላጣም ብሎ ማመንም በራስ መተማመን ነው። ገብቶሻል። ይህቺን በራስ መተማመን ስለሚያጧት ነው አንዳንዶቹ ወንዶች የሚሆን ሴቶች በቃ እንዲህ ብለው ከፍቅረኛቸውን ሰላም የሚነሱት ማለት ነው። ከጠበስኳት ከተፋቀርን ባሪያዬ አይደለችም። ፍቅር እንጂ አንድ ያደረገን የገዛዋት ባሪያዬ አይደለችም። የራሷ እኔ መመክረሽ መሳት ትመላለሽ፣ ሰው ሀገር ነው ያለሽው ብሎ ኩናንሽ እና በሰላም ጉዳይ በምታወሩበት ጊዜ ሰላማዊ ወሬ አውሪ። አይ እንዲህ ጭቅጭቅ ምናምን ሲሆን እሺ አመሰግናለሁ ብለሽ ውጪና ስራሽ ስሪ ማለት መልስ አትስጪ ማለት ነው።
ከዛ ውጭ ሀገር ቤት ስትሄጂ ከዚህ ሰው ጋር ተስማምቼ ልኖር እችላለሁ ወይ የሚለውን እሱን አንቺ የምትወስኚ ውሳኔ ነው። ግን አሁን ባልሽ ነው፣ ብሎክ አታርጊ። ፍቅረኛሽ አይደለም እኮ ዝም ብለሽ በብሎክ ሳይፍ አርገሽ እኮ የምትወጪበት ጉዳይ አይደለም እኮ። ትዳር እኮ ቃል ኪዳን፣ ገባሽ? ስለዚህ አንቺ በሳል ሰው ሆኚ ከሱ የባሰ ብስጭትጭት እያልሽ እያነሳሽ ብሎክ ሰይፍ የምትመዢ ከሆነ ከሱ የባልሽ ነው ያልሽው። ገብቶሻል? ስለዚህ ምንድነው መሆን ያለበት? አሁን ብሎኩን አንሺና በሰላም በምታወሩበት ጊዜ ሰላም አውሪ። ይህ ነገር ፈልጎ እንዲኮሽ እያለ ሰላምሽ የሚበጠብጥ ሲሆነ መልሳት አዳመጥሽው አይደለ? ዝም ብለሽ ስራሽን ስሪ። አንዳንዴ ዝምታ መልስ ነው። ዝም ስትሉ ያ ሰው ምን ሆኜ ነው ግን እንደዚህ ያልኳት ምን አርገኝ ነው ብሎ ይጠይቃል ፋይናሊ። ስለዚህ መልስ አለመስጠትን የመሰለ ነገር የለም። እዚህ ጋር አንድ ሰው መቶ ሙልጭ አድርጎ ቢሰድበኝ ዝም ብል ራሱን ይጠይቃል። እንዲህ ምን አርጎኝ ነው ግን የሱ እየሰደብኩት ብሎ ራሱን እንዲጠይቅ ማድረግ ይችላል፣ መልስ ባለመስጠት። አንዳንድ ነገሮች ፊድባክ ባለመስጠት ሰውየው ራሱን እንዲመረምርና ራሱ ጠይቆ ራሱ እንዲመልስ ማድረግ ትችላላችሁ። ስለዚህ እንደዛ አድርጊ። እሺ እናት ተግባባን? እኔማ እንዳይረብሽ ቤተሰብ ምናምን እንዳይረብሽ ብዬ ስራዬን በስርዓት እንድሰራ ብዬ በቃ የኔ ቤተሰቦችን ሁሉ ነው እነሱ ጋር ስለሚደውል እና በእነሱ ምክንያት ስለሚያገኝ ብዬ ሁሉንም ነው ብሎክ ያደረኩኝ ማለት ነው። እና አሁን ላይ እግዚአብሔር ይመስገን ያው ውስጤ ሰላም እያገኘሁ አይደለም እንጂ ስራዬን እየሰራሁ ነው። ከእሱ ጋር እኖራለሁ ብዬ አላስብም። በቃ በሚናደድ ሰዓት ምናምን በራሱ ኮንፊደንስ ስለሌለው የሚሳደባል ምናምን በቃ በዛ ሲያስጠላኝ ዝም ብዬ ብሎክ አደረኩት። አሁን ላይ እናወራም፣ ብሎክንም አላነሳሁትም። አሁን ላይም ላነሳው አልፈልግም። በቃ በዚሁ ጥላቻ እንዳሳድርበትና የሆነ ሰዓት ላይ ብሎክን አንስቼ እንድለያይ ነው የምፈልገው እኮ። አሁን እሱን ስትይዥ ነው አሁን እኮ የምትፈጂው። አሁን መፍታትም ማፍረስም መገንባትም እሱ የእናንተ ድርሻ ነው። ትዳር ውስጥ ያው ጣልቃ አንገባም። ግን አንቺ በሳል ሰው ሁኚ ከሱ። አንቺም እኮ ባስሽ እኮ ገብቶሻል። ብሎክ ምናምን የምታረጊ ከሆነ እኮ የሚልሽን ነገር በሙሉ አንቺም ታምኝበታለሽ ማለት እኮ ነው። ሌላ ወንድ ጋር ትሄጃለሽ፣ ከሌላ ወንድ ጋር ታወሪያለሽ የሚለውን ምን ያደርግለታል መሰለሽ? ለሱ አሁን አፕሩቫል እየሰጠሽ አረጋግጭ። ስለዚህ መልስ አትስጪ። በቃ እኔ እኮ ብሎክ ያደረኩት አንድ አመት ከ6 ወር ስንኖር በጣም ይሰድበኛል፣ በጣም ይጨቃጨኛል። ከዛ በቃ እስከምንለያይ ምንልና ስልኩን ዘግቼ ዝም ብዬ ተዋለሁ። ብሎክ ምናምን አላደርገውም፣ እንደፈለገው ይደውላል። ነፃነት ሰጥቼ እስካሁን ድረስ ታገስኩት። እኔ በሰው ሀገር እንዴት አገባሽው? ለምን አገባሽው? ያገባሁት በቤተሰብ ነው። እኔ ወድጄው ምናምን ሳይሆን በቤተሰብ ነው። አትፈልጊ ማለት ከሳዩ ምናምን እኔ ፈልጌ ተጀናጅነ ምናምን ሳይሆን በቤተሰብ መጣ። እዛ አየሁት፣ ወደድኩት፣ ከዛ ተገባን። በቤተሰብም ጫና አለብኝ። በርግጥ አላገባሚ ማለት መብት ግን ነበረሽ? አልነበረኝም። የኛ አባታችን ካዘዘ አዘዘ ነው። አላገባ ምናምን ከተባለ ከቤት ምናምን ያስወጣናል። ቤተሰቦችሽ ያውቃሉ ይሄንን? አዎ ሁሉን ነገር ተናግሬያለሁ ለቤተሰብና ቤተሰብ እንድፈተው ፈቃደኛ አይደሉም። እኔ ግን ጋይስ እንደዚህ አይነት ወንዶች በገዛ እጃቸው እኮ ነው የሚያጡት። በነገራችን ላይ በገዛ እጃቸው። አሁን ይሄ ሰው ምን አለበት ሰላም ቢሰጣትና እቺ ልጅ ሰላም ቢኖራት እኮ ይሄንን ሰው ወደው ራሱ እኮ ልትኖር እኮ ትችላለች። ሰው በገዛ እጁ እየተሳደበ አቢዩዝ እያደረገ የሚቀኑ ሰዎች እንዴት ማስተዋሉ እንግዲህ የላቸውም ጭንቅላታቸው ውስጥ። የሚገርመኝ ሰው እኮ እየሰደብከው እኮ አብሮ ሊሆን አይችልም። አቢዩዝ እያደረገው እየተከታተልከው ሰላሙን እየበጠበጥከው የሆነ ነገር እያረከው አንተን ከማለት ከአንተ መሸሽ እኮ ነው የሚመርጠው። ፍቅር ነው እኮ ሰውን የሚያቀርበው። ፍቅር መስጠት፣ ትህትና፣ ማስተዋል፣ ያንን ሰው መረዳት እኮ ያ ሰው ወደኛ እንዲሳብ የሚያደርገ። ዞሮ ዞሮ አንቺ ሰው ሀገር ነው ያለሽው። አሁን ትኩረትሽን ስራሽ ላይ አድርጊና ስትሄጂ የምታስተካኪው ጉዳይ ይሆናል። ተግባባ? እሺ አሌክስ አመሰግናለሁ። እሺ አቢዩዝ የምትደረጉበት ህይወት ውስጥ መኖር ትፈልጋላችሁ? አሁን ለምሳሌ ምግብ እየተሰደባችሁ ቢቀርብላችሁ ትበላላችሁ? እየተሰደባችሁ ማለት ነው። የሆነ ለማኝ ምናምን እየተባላችሁ እንደ ልመና እየተቆጠረባችሁ ምናምን ካፌ ገብታችሁ ማለት ነው ከፍላችሁ የምትበሉበት ትበላላችሁ? አትበሉም እኮ አይደል? እንደዛ እኮ ነው የምትሳደቡ ወንድ። እኔ ኧረ በፈጣሪ ምን አይነት የትኛው ዘመን ላይ የተፈጠሩ ወንዶች ናቸው ግን እነዚህ? ግብረ ገብነት የለም። በቃ ተቆንጥጣ አላደግም። ሴት ልጅ እኮ
መሰደብ እኮ የለባትም። አትሳደብ እንዴ! በጣም እኮ ከአፍ የሚወጣው ነገር ክፉ በሆነ ቁጥር እኮ የሚያረግ ሰው አንተን ነው። ወንድ ልጅን እኮ የመጨረሻ እኮ ክብሩን እኮ ነው የሚያዋርደው። ቆፍጠንስ ተፈርተህ እኮ ነው ተከብረህ እኮ ነው መኖር ያለብህ። ተከብረህ የሆነ ወንድ ደውሎ እንኳን ቢያወራት እሷ እንድትነግረህ ማድረግ ትችላለህ። ስማርት ምንም ባለመጠየቅ ዝም ብትል እንዴ እንዴት አልጠየቀኝም ብላ ራሷ እንድትጠይቅ ማድረግ ትችላለህ። እንዴ ማን ደግሞ እንኳን አይለኝም እንዴ ምናምን ብላ ምን እያሰበ ይሆን? መጥፎ እያሰበ ነው? ጥሩ እያሰበ ነው? ከሌ የሆነ ሰው ደው ቴክስት በማድረጉ እኔ ጋር በመደወሉ ምን ተሰምቶት ይሆን? ራሷ ተመራምራ መጣ ራሷ እንድትነግረህ ማድረግ አለበት። ወንድ ማለት እንደዚህ አይነት ሰው ነው እንጂ ገና ለገና ወንድ ልጅ ሲያያት ለምንድን ያየሽ ሽማ ደወለ ከሌ ለምን ደወለ በስማመን አይምሯቸው ሄሎ ሰላም ነው አሌክስ።